ሰላም አድማጮቻችን እንኳን ወደ ዛሬው ውይይታችን መጣችሁ። ዛሬ ብሩስ ኮቭነር የዓለም ነጋዴው ከሚለው ጽሑፍ ተነስተን ነው ምንወያየው። በፋይናንስ ገበያ ውስጥ እጅግ በጣም ትልቅ ስኬት አግኝቶ ግን ብዙም ታዋቂ ስላልሆነው ሰውዬ ነው የምናወራው። ዋናው ትኩረታችንም እንዴት ከፖለቲካ ሳይንስ መምህርነት ወደ ዓለም አቀፍ ነጋዴነት እንደተለወጠ የስኬቱ ሚስጥሮች እና በተለይ ከአንድ ትልቅ ስህተት የተማረው ነገር ላይ ነው። እውነት ነው። ይህ ጉዞ በጣም አስተማሪ ነው፣ በተለይ ያ ትምህርት። እስኪ መጀመሪያ ውጤቱን እንይ። 10 ዓመት ውስጥ በአማካይ 87% ዓመታዊ ገቢ። ይህ ማለት በጣም አስገራሚ ቁጥር ነው። በ1978 ያስገባው $2,000 ከ10 ዓመት በኋላ ከ$1 ሚሊዮን በላይ ሆኗል ማለት ነው። $1 ሚሊዮን ከ2,000 እንዴት ግን? መነሻው አካዴሚክ ነበር አላልንም? ልክ ነሽ። ከሃርቫርድ ነው የተመረቀው። ፖለቲካ ሳይንስ ያስተምር ነበር። ግን ያው በአካዴሚክ ሕይወት ደስተኛ አልነበርም ነው ይባለው። ጧት ተነስቶ ባዶ ወረቀት ላይ ማፍጠት ከብዶት ነበራሉ። አዎ ይመስላል። እና ስለዚህ ነው ወደ ፖለቲካ ዘመቻ ማማከር የገባው መጀመሪያ። ከዛም የፋይናንስ ገበያዎችን ማጥናት ጀመረ። በተለይ የወለድ ምጣኔ ንድፈ ሐሳብን ወይም yield curve የሚባለውን በጥልቀት አጠና ይላል። በትክክል ያ ነው መሰረቱ። የመጀመሪያ ንግዶችንም ጀምሮ በትንሽ ገንዘብ ነው፣ በ$3,000 $3,000። እና ሶስተኛው ንግድ ላይ ነው ትልቁ ነገር የሆነው። የአኩሪያተር ስፕሬድ ነበር የገዛው። ስፕሬድ ስትል ማለት በተለያየ ጊዜ የሚጠናቀቁ ውሎች አንድ ላይ መገበያየት። እሱ የእጥረት ስጋት አይተው ገዛው እና ዋጋው ሲጨምር አዎ ተጨማሪ ገዛበት። ፓይራሚዲንግ በሚባለው ዘዴ ገንዘቡን እስከ $45,000 አሳደገው። ዋው! ከ3,000 ወደ 45,000 በጣም ጥሩ አይደል? ጥሩ ይመስል ነበር። ግን እዚህ ጋር ነው ታሪኩ የሚቀየረው። እሺ። ደላላው ደወለለት። በጣም ተደናግጦ ገበያው ሊሚት አፕ ሆኗል አለው። ሊሚት አፕ ከፍተኛው የዕለት ጭማሪ ማለት ነው። እና የሸጥከውን ውል ዝጋው ብሎ መከረው። እሱም እሺ አለ። እሺ አስቢው፣ ከ15 ደቂቃ በኋላ ደላላው መልሶ ደወለ። ምን ሊል? ገበያው ሊሚት ዳውን ወደቀ። በአንዴ ዋጋው ተከሰከሰ። አይ! በ15 ደቂቃ ውስጥ ገንዘቡስ በቅጽበት ወደ $22,000 ዝቅ አለ ከ45,000። ወይኔ! ትልቅ ድብደባ ነው። በጣም ምንም እንኳን አሁንም ትርፍ ላይ ቢሆንም ከመጀመሪያው 3,000 አንጻር። ግን ስሜቱ ልክ ነሽ። ኮቭነር ራሱ ልክ እንደ ከሰርኩ ነው የተሰማኝ ብሏል። ይህ ተሞክሮ ትልቅ ትምህርት አስተማረው ማለት ነው። ስለ ስጋት ቁጥጥር፣ ስለ ስሜት። በጣም ወሳኝ ትምህርት። የስሜት ቁጥጥር ምን ያህል አስፈላጊ እንደሆነ እና አስቀድሞ ማቀድ። ከዛ በኋላ ያወጣው መርህ አለ አይደል? አዎ። ስሜታዊ ሚዛኑን የሚያዛባ ወይም ያንጠረዳው ነገር ሲከሰት ያው ከሁኔታው ጋር የተያዙትን ንግዶችን በሙሉ የመዝጋት መርህ አዳበረ። በጣም ጥብቅ መርህ ነው። ስጋት ቁጥጥር ማለት እኮ መጥፎ ነገር ከመከሰቱ በፊት መዘጋጀት ነው እንጂ ከተከሰተ በኋላ መሯራት አይደለም። ያኔ ነው ይሄን የተረዳው። ይህ ግን ለቀጣይ ስኬቱ መሰረት ሆኖታል፣ በተለይ ከማይክል ማርከስ ጋር መስራት ሲጀመር። እውነት ነው። ማርከስ በኮሞዲቲስ ኮርፖሬሽን ውስጥ ትልቅ ተጽዕኖ አሳድሮበታል። አዎ $1 ሚሊዮን መስራት እንደምትችል አስተምሮኛል ብለዋል። በራስ መተማመን ሰጥቶታል። እና ደግሞ ስህተት መስራት የሂደቱ አካል መሆኑን እንዲቀበል አድርጎታል። በጣም አስፈላጊ ነገር ነው። ኮቭነር ራሱ የተሳካለት ነጋዴ ለመሆን ምን ያስፈልጋል ሲል ብዙ ነገር ይጠቅሳል። የተለየ የዓለም ሁኔታን የማሰብ ችሎታ፣ ያው ትልቁን ምስል ማየት እና በጫና ውስጥ መረጋጋት። አዎ ምክንያታዊና ዲሲፕሊን ያለው መሆን፣ ደግሞ ጠንካራና ነጻ አስተሳሰብ ያለው፣ ብዙሃኑ ከሚያስበው በተቃራኒ መሄድ የሚችል መሆን አለበት ይላል። ኮንትሬሪየን ማለት ነው። በትክክል። ስግብግብነትና ከልክ ያለፈው የውል መጠን ፖዚሽን ሳይዝ ምን ያህል አደገኛ እንደሆኑም ያሰምሩበታል። የንግድ አካሄዱስ በምን ይመሰረታል? በዋናነት መሰረታዊ ትንተና ፈንዳሜንታል አናላይሲስ ላይ ነው የሚደገፈው። ቴክኒካል ትንተናን ግን እንደ ተርሞሜትር ነው የሚጠቀመው፣ የገበያውን ስሜት ለመለካት። አዎ ልክ እንደዛ። እና ባልታወቀ ምክንያት የሚፈጠሩ ድንገተኛ የዋጋ ግኝቶችን ይመርጣል፣ ብሬክአውት የሚባሉትን። ያ ማለት ዋጋው ከነበረበት ክልል በድንገት ሲወጣ? አዎ
ያኔ ትልቅ እንቅስቃሴ ሊኖር ይችላል ብሎ ያስባል። ግን ከሁሉ በላይ ስጋት ቁጥጥር። ሪስክ ማኔጅመንት ደጋግሞ የሚያነሳው ይሄን ነው። እሺ፣ ምን ይመስላል የሱ የስጋት ቁጥጥር? ዋናው ነገር ንግድ ከመጀመሩ በፊት መውጫ ነጥብ ወይም ስቶፕ ሎስ ይወስናል። ይሄ ቁልፍ ነው። ከመጀመሩ በፊት? እና ደግሞ በአንድ ንግድ ከጠቅላላ ካፒታሉ ከ1% በላይ ስጋት ላለመውሰድ ይሞክራል። 1% ብቻ በጣም ትንሽ ነው። ትንሽ ነው፣ ግን ደህንነቱ የተጠበቀ ነው። የያዛቸውን የተለያዩ ንግዶች ትስር ኮሬሌሽን በየቀሉ ይመረምራል። አንዱ ሲንቀሳቀስ ሌላው ምን ይሆናል የሚለውን። ምክንያቱም በአንድ ላይ ሊከስሩ ይችላሉ። ልክ ነሽ። እና በጣም ወሳኙ ነገር ደግሞ ስቶፕ ይቀመጠው የንግዱ ሐሳብ ስህተት መሆኑን በሚያሳይ የቴክኒክ ደረጃ ነው እንጂ ሊከፍል በሚችለው የኪሳራ መጠን አይደለም። በፍጹም። እንደዛ ከሆነ የውል መጠኑን ነው መቀነስ ያለበት እንጂ ስቶፕ ሎስ ቦታውን መቀየር የለበትም። ይህ በጣም ዲሲፕሊን ይጠይቃል። ለጀማሪ ነጋዴዎችስ ምን ይመከራል? 3 ዋና ዋና ነገሮች። አንደኛ፣ ቅድሚያ ለስጋት ቁጥጥር፣ ያንን መጀመሪያ ያረዱ። እሺ። ሁለተኛ፣ ከታሰበው የውል መጠን ቢያንስ በግማሽ መቀነስ፣ አንደር ትሬድ ማድረግ። ከሚያስቡት በታች መገበያየት? ጀማሪዎች ብዙውን ጊዜ ከሚገባው ከ3 እስከ 5 እጥፍ በላይ ይገበያያሉ ይላል እሱ። በጣም ብዙ ማለት ነው። ሶስተኛ፣ ገበያውን ግላዊ አለማድረግ፣ ገበያው ስለኛ ግድ የለውም የሚለውን ማስታወስ። እውነት ነው። ገበያው ገበያ ነው በቃ። ከብሩስ ኮቭነር ታሪክ የምንወስደው ትልቁ ትምህርት የስጋት ቁጥጥር፣ የስነ ልቦና ጥንካሬና ዲሲፕሊን ምን ያህል ወሳኝ እንደሆነ ነው። ፍጹም። ያ የአኩሪ አተር ታሪክ ብቻውን ትልቅ ማሳያ ነው። መውጫን አስቀድሞ መውሰድ፣ በስሜት ሳይሆን በእቅድ መንቀሳቀስ በጣም አስፈላጊ ነጥቦች ናቸው። ገበያው ስብስብ ቢሆንም በምክንያታዊነትና በስርዓት መንቀሳቀስ የስኬት መሰረት ነው። ለመጨረሻ ጊዜ አድማጮች እንዲያስቡበት፣ ኮቭነር የተሳካላቸው ነጋዴዎች ጠንካራ፣ ነፃ እና እጅግ ተቃራኒ አስተሳሰብ ያላቸው ናቸው ብሏል። ይህ የአስተሳሰብ ነፃነትና ከብዙሃኑ የመለየት ድፍረት በንግድ ዓለም ብቻ ላይሆን ይችላል። ጠቃሚነቱ በሌሎች የሕይወት ዘርፎችስ? ጥሩ ጥያቄ ነው። በእርግጥም ሊያስቡበት የሚገባ ነው። ስለ ኮቭነር አካሄድ ተጨማሪ ለማወቅ ለሚፈልጉ ምንጩን መመልከት ይቻላል። ለዛሬው እዚህ ላይ እናብቃ። እሺ፣ በጣም ጠቃሚ ውይይት ነበር።